እምነታችን ጉራማይሌ የውበት ሚስጥር ነው ምሳሌ አንድነታችን የኃይል ምንጭ የህዳሴያችን አረጋጋት የህዳሴያችን አረጋጋት እኛም ቀርሶ የሌለንሽ ተስፋን በእኛ የምንለማ ንቁ ልጆች። ደግሜ ደጋግሜ የምናገረውን ነገር ዛሬም ልድገመው። ህወሓት ያለ ጦርነትና ችግር ስቃይ መኖር አይችልም። ትግራይን ማስተዳደር አይችልም። ትግራይ ሰላም ከሰፈነ ህወሓትን ወላድ ልጄን ብላ ትጠይቃለች። ስለዚህ ወርቅ ዘረፋው ህዝብ ይጠይቃል። ስላለፉት 27 ዓመታት ለትግራይ ህዝብ ምን ሰራችሁለት ተብሎ ህወሓት በህዝብ ይጠየቃል፣ ይነቀፋል፣ ቅርቃር ውስጥ ይገባል። በሚመጣው ትውልድ የፖለቲካ ድርጅት የሚፈልጋትና ከነፍሱ በላይ የሚሳሳላትን ወንበር ስልጣን በህዝብ ትግል ያጣል። ይህን የሚያውቀው ህወሓት የቀረችውን እድሜ አሁንም ለህዝቡ ችግር ጦርነት እያወራና እየዘረፈ የካቲት 11 በዓል በመጣ ቁጥር እናቶችን ብሶት እየነገረ እያስለቀሰ ወጣቱን ዳንኪራ እያስመታና ከበሮ እያስደለቀ መኖር ነው የሚፈልገው ብሏል አቶ ጌታቸው። ሰላም ጤና ይስጥልን የተከበራችሁ አድማጮቻችን፣ የሰዓቱን ዜናዎች እንዲሁ እናሰማለን። አብራችሁን ቆዩ። የሩዋንዳ ጠቅላይ ኤታማዦር ሹም ጀነራል ሙባረክ ሙጋጋና ልዑካን ቡድናቸው የአየር ኃይልን ጎበኙ። የሩዋንዳ ጠቅላይ ኤታማዦር ሹምና ልዑካን ቡድናቸው በኢትዮጵያ አየር ኃይል ጠቅላይ መምሪያ ሲደርሱ የኢትዮጵያ አየር ኃይል አዛዥ ሌተናንት ጀነራል ይልማ መርዳሳ አቀባበል አድርገውላቸዋል። የሩዋንዳው መከላከያ ጠቅላይ ኤታማዦር ሹም ጀነራል ሙባረክና በእርሳቸው የሚመራው ልዑካን ቡድን የአየር ኃይል የበረራ ትምህርት ቤትና የአቪዬሽን ከባድ ጥገና ማዕከል ተዘዋውረው ጎብኝተዋል። የኢፌዴሪ አየር ኃይል አዛዥ ሌተናንት ጀነራል ይልማ መርዳሳ ለሩዋንዳው ጠቅላይ ኤታማዦር ሹም ስጦታ አበርክተውላቸዋል። በተመሳሳይ የሩዋንዳው ጠቅላይ ኤታማዦር ሹም ጀነራል ሙባረክ ሙጋጋ ለኢፌዴሪ አየር ኃይል አዛዥ ሌተናንት ጀነራል ይልማ መርዳሳ የተለያዩ ስጦታዎችንም ሰጥተዋቸዋል። የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ራሱን ነጥሎ የወጣው የህወሓት አንጃ የፕሪቶሪያው ስምምነት ሙሉ ለሙሉ እንዳይተገበር እንቅፋት ሆኗል ሲሉ ተናገሩ። አቶ ጌታቸው ረዳ ከውጭ ጉዳይ ሚኒስቴሩ ጋር በመሆን ስለ ትግራይ ክልል ወቅታዊ ሁኔታ ከዲፕሎማቶች ጋር ውይይት አካሂደዋል። የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስና የትግራይ ክልል ጊዜያዊ አስተዳደር ርዕሰ መስተዳድሩ ጌታቸው ረዳ የተመራው ውይይት በትግራይ ክልል ወቅታዊ ሁኔታዎች ዙሪያ በኢትዮጵያ ከሚገኙ የዲፕሎማቲክ ማህበረሰብ አባላት ጋር ነው የተወያዩት። በመድረኩ ላይ ዶክተር ጌዲዮን ጢሞቴዎስ ራሱን ነጥሎ የወጣው የህወሓት አንጃ የፕሪቶሪያው ስምምነት ሙሉ ለሙሉ እንዳይተገበር እንቅፋት መሆኑን ገልጠዋል። በተጨማሪም ምርጫ ቦርድ ጠቅላላ ጉባኤ እንዲያካሄድ የሰጠውን መመሪያ አለመቀበሉንም አስረድቷል። የፌዴራል መንግስት የፕሪቶሪያው ስምምነት ሙሉ ለሙሉ እንዲተገበር እየሰራ መሆኑን የገለጹት ሚኒስትሩ መንግስት የክልሉን ወቅታዊ ሁኔታ በጥሞና እየተከታተለ ነው ብለዋል። ዓለም አቀፍ ማህበረሰቡን በክልሉ የተፈጠረውን ችግር ለመፍታት አስፈላጊውን እገዛ እንዲያደርግ ነው ጥሪ ያቀረቡት። በክልሉ ወቅታዊ የሰላምና ጸጥታ ዙሪያ ማብራሪያ የሰጡት አቶ ጌታቸው ረዳ በበኩላቸው ከቅርብ ጊዜ ወዲህ ራሱን ነጥሎ የወጣው የህወሓት አንጃ የጊዜያዊ አስተዳደሩ የዕለት ተዕለት ተግባራት ላይ እክል እየፈጠረ መምጣቱን አስረድተዋል። ዓለም አቀፉ ማህበረሰብና የፌዴራል መንግስቱ በክልሉ ዘላቂ ሰላም ግንባታ ያላቸውን ሚና አጠናክረው እንዲቀጥሉም አቶ ጌታቸው ረዳ ጥሪ አቅርበዋል። የአራዳ ክፍለ ከተማ ፖሊስ መምሪያ በጀሪካን ቤንዚን ጭነው በከተማ ውስጥ ሲንቀሳቀሱ የነበሩ 7 ተጠርጣሪዎችን በቁጥጥር ስር አውያለሁ አለ። ተጠርጣሪዎቹ ህገወጥ ድርጊቱን የፈጸሙት የካቲት 25 ቀን 2017 ዓ.ም በአራዳ ክፍለ ከተማ ወረዳ 2 ልዩ ቦታው አትክልት ተራ ቢስ መብራት ተብሎ ከሚጠራው አካባቢ ነው ብሏል። ተከሳሾቹ የሰሌዳ ቁጥር ኮድ 356407 ኦሮ በሆነ ሚኒባስ ታክሲ በአካባቢ ላይ በተመሳሳይ ቀንና ሰዓት ኮድ 3B46797 አዲስ አበባ የሆነ አይሲዙ እንዲሁም ኮድ 3B48622 አዲስ አበባ የሆነ ሱዙኪ በሆነ ተሽከርካሪዎቻቸው በአጠቃላይ ከ400 ሊትር በላይ ቤንዚን በጀሪካን በህገወጥ መንገድ ይዘው ሲንቀሳቀሱ የነበሩ 7 ተጠርጣሪዎችን ነው በመረጃ ለስራ ሲንቀሳቀሱ በነበሩ የክትትልና ኦፕሬሽን አባላት በቁጥጥር ስር ያዋልኳቸው ያለው ፖሊስ ተከሳሾቹን በቁጥጥር ስር ካዋለ በኋላም ተገቢውን የወንጀል ምርመራ ስራ እያጣራ መሆኑን በመግለጽ ሌሎችም ተመሳሳይ ድርጊት ውስጥ የገቡ የአካላትም በህግ አግባብ ማለት ነው ተጠያቂ ለማድረግ ምርመራ የማስፋት ተግባሩን አጠናክሮ ቀጥሎበታል ብለዋል ፖሊስ።
ህጋዊ ያልሆኑ ግብይቶችን ህጋዊ በማስመሰል መንቀሳቀስ ወንጀል መሆኑን በመረዳት በመሰል የወንጀል ድርጊት ላይ የሚሳተፉ ግለሰቦችም ሆነ ተቋማት ከድርጊቶቻቸው ሊቆጠቡ እንደሚገባ ያሳሰበው ፖሊስ ክፍለ ጦሩ በአካባቢው ከሚገኙ የጸጥታ ኃይሎች ጋር ውይይት አደረጉ አለ። በሰሜን ሸዋ ዞን አቦቴ ወረዳ በአካባቢው ከሚገኙ የጸጥታ ኃይሎችና ከመንግስት የስራ ኃላፊዎች ጋር በሰላምና ጸጥታ ዙሪያ ውይይት ተካሂዷል። ውይይቱን የመሩት የክፍለ ጦሩ ዋና አዛዥ ሌተናል ኮሎኔል ጌትነት ታድላ ሰራዊቱ በተሰማራበት የግዳጅ ቀጠና ውጤታማ ስራዎችን ለማከናወን በአካባቢው ከሚገኙ የጸጥታ መዋቅሮችና የስራ ኃላፊዎች ጋር በመቀናጀት በወረዳው እየተስተዋሉ ባሉ የጸጥታ ጉዳዮች ዙሪያ ውይይት ማድረጉ አስፈላጊ መሆኑን ተናግረዋል። በተካሄደው ውይይት በሀገራችን እየተስተዋለ ያለውን የኢኮኖሚ እድገት እንቅስቃሴ ለማደናቀፍ የሚቋምጡ ኃይሎችን እኩይ ተግባር ለማምከን በጋራ መቀናጀትና ማንኛውንም ትንኮሳ በጋራ መከላከልና ማክሸፍ እንደሚገባ ገልጸዋል። በተካሄደው ውይይት በሀገራችን እየተስተዋለ ያለውን የኢኮኖሚ እድገትና እንቅስቃሴ ለማደናቀፍ የሚቋምጡ ኃይሎችን እኩይ ተግባር ለማምከን በጋራ መቀናጀትና ማንኛውንም ትንኮሳ በጋራ መከላከልና ማክሸፍ እንደሚገባ ነው የተናገሩት። የወረዳው ፖሊስ መምሪያ ኃላፊ ኢንስፔክተር ግርማ ቦጋለ ሰራዊቱ እየፈጸመ ያለውን ጀግንነትና መስዋዕትነት በማንሳት ለሰራዊቱ በወረዳው ህዝብና መስተዳደር ስም ምስጋና አቅርበዋል። የምስራቅ እዝ ክፍለ ጦር በጽንፈኛው ቡድን ላይ እርምጃ መውሰዱን አስታወቀ። የምስራቅ እዝ ክፍለ ጦር በዝብስት፣ በኢስማላ፣ በድልሽት አካባቢዎች ባደረገው ስምሪት በጽንፈኛው ላይ እርምጃ መውሰዱን አስታውቋል። የምስራቅ እዝ ክፍለ ጦር አዛዥ ሌተናል ኮሎኔል ግፋው ወሰን አበበ ሰራዊቱ የአካባቢውን ሰላም ለማስጠበቅ በተለያዩ አካባቢዎች ኦፕሬሽን በማድረግ በዘረፋና እገታ ላይ በሰዎች እገታ ላይ የተሰማራውን ጽንፈኛ ቡድን እያጸዳ ይገኛል ብለዋል። ሰራዊቱ ጠላትን እግር በእግር አሳዶ በመደምሰስና የጽንፈኛው መሪ የሆነውን አክሊሉ ደሴን ከነግብረ አበሮቹ በመደምሰስ መሳሪያ፣ የዲሽቃ ጥይትና ኮምፓስ እንዲሁም 22 የጽንፈኛው ቡድን አባላት በጀሌዎች መማረክ መቻሉን ተናግሯል። ለአካባቢ የተሻለ ሰላም መምጣት የጸጥታ ኃይሉና ህዝቡ እንደተለመደው ሁሉ ከጎናችን ሊሆኑ ይገባል ሲሉ አጽንኦት ሰጥተው ገልጸዋል። ሴቶች የሚሰጣቸውን ተልዕኮ ፈጣንና ተጣጣፊ በሆነ መልኩ ሊወጡ እንደሚገባ መከላከያ ተናገረ። በመከላከያ ሴቶችና ማህበራዊ ጉዳይ ዳይሬክቶሬት አዘጋጅነት የጠቅላላ አገልግሎት ጠቅላይ መምሪያ ሴት የሰራዊት አባላትና ሲቪል ሰራተኞች ውይይት አድርገዋል። በዕለቱ ውይይቱን የመሩት የመከላከያ ሴቶችና ማህበራዊ ጉዳይ ዳይሬክተር ብርጋዴር ጀነራል ሁላገርሽ ድረስ የሴቶች ተሳትፎና ተጠቃሚነት ሁለንተናዊ በሆነ መንገድ ሊሰራበት የሚገባ ትልቅ ጉዳይ ነው ብለዋል። ሴቶችም የተሰጠንን ተልዕኮ በሚገባ አውቀንና ተረድተን በብቃትና ከወንዶች ጋር በመደጋገፍ ልንወጣ ይገባል ነው ያሉት። ሴቶች ጽናት ኖሮን ከተቋሙ የሚሰጠንን ማንኛውንም ተልዕኮ በድል ለመወጣት በትምህርት በአካላዊና ስነልቦናዊ ዝግጁነት ብቁ ልንሆን ይገባል ሲሉ ጀነራል መኮንኗ ገልጠዋል። በውትድርና አገልግሎት የተቀመጠውን የጊዜ ገደብ ጠብቀን ተልዕኳችን እንዳይስተጓጎል ልንሰራ ይገባል ካሉ በኋላ የመከላከያ ጠቅላላ አገልግሎትም ሴቶችን ወደ መሪነት ለማምጣት ለሚደረገው ጥረት ወይም ለሚያደርገው ጥረት ማለት ነው ምስጋና አቀርባለሁ ብለዋል። አሁን ላይ የማህፀን በር ጫፍ ካንሰር፣ የጡት ካንሰር፣ ስኳርና የመሳሰሉት በሽታዎች በብዛት እየተስተዋሉ ይገኛሉ። ከሁሉም በላይ ጤና ይቀድማልና ተወዳዳሪ ለመሆን ጤናችንን መጠበቅና በተቋሙ ባሉ ሆስፒታሎችን በመመርመር ራሳችንን ማወቅና የበሽታ ምልክት ከታየብንም ክትትል ማድረግ አስፈላጊ ነው ያሉት የመከላከያ ዩኒቨርሲቲ ጤና ሳይንስ ኮሌጅ የጦር ኃይሎች ካምፓስ አስተባባሪ ሌተናል ኮሎኔል መብራቱ ደገፋው ናቸው። ሴቶችን በጸጥታው ዘርፍ ማሳተፍ የአንድን ሀገር ሰላም ማስጠበቅ ነው። የሀገር ሰላምና ልማት እንዲረጋገጥ ወንዶች የሴቶች መብት ላይ አስተዋጽኦ ሊኖራቸው ይገባል ያሉት ደግሞ የመወያያ ጽሑፉን ያቀረቡት በመከላከያ ጠቅላይ አገልግሎት ጠቅላይ መምሪያ የሴቶችና ማህበራዊ ጉዳዮች ቡድን መሪ ሌተናል ኮሎኔል ብዙየሽ ፈራው ናቸው። የኢትዮጵያና የራሽያ ባህር ኃይሎች በትብብር መስራት በሚቻልባቸው ጉዳዮቻቸው ላይ ዛሬ ተወያዩ። የራሽያ ባህር ኃይል ምክትል አዛዥ አድሚራል ቪላድሚር ሞሮቪቭ የሚመራ ልዑካን ቡድን የኢትዮጵያ ባህር ኃይል የሚገነቧቸውን የባህር ኃይል ተቋማት ጠቅላይ መምሪያውንና ቢሾፍቱ የሚገኘውን ማሰልጠኛ ማዕከል ጉብኝት እያደረጉ ሲሆን በቀጣይ የኢትዮጵያ ባህር ኃይል ጋር በሚኖሩ ትብብሮች ዙሪያም መክረዋል። የኢትዮጵያ ባህር ኃይል ምክትል አዛዥ ለኦፕሬሽናል ኮማንደር ጀማር
ቱፊሳ ትብብሩ በስልጠናና አቅም ግንባታ ዙሪያ ያተኮረና በቀጣይም አብሮ በመስራት ተቋማትን መከላከያ የጀመረውን የባህር ኃይል ግንባታ ለማጠናከርና በዓለም አቀፍ ውሃ ላይ የሀገራችንን ጥቅም ለማስከበር ዝግጁነታችንን የበለጠ ለማጠናከር የሚያግዘን ውይይት ነው ብለዋል። ካለን ግዳጅ ባሻገር ለቀጣይ ተልዕኮ ስኬት ውጤታማነት መዘጋጀት ያስፈልጋል አሉ ሌተናል ጀነራል መሐመድ ተሰማ። ምስራቅ እዝ በብር ሸለቆና በጅጅጋ ማሰልጠኛዎች የአመራርና የስታፍ ሙያተኞችን እያሰለጠነ ይገኛል። በብር ሸለቆ በጅጅጋ ስልጠና ላይ ያሉ አመራሮችና ከስታፍ ድጋፍ ሰጪ ሙያተኞች በተጨማሪ ለእዝ ስታፍ መኮንኖች በቪዲዮ ኮንፈረንስ ስልጠና ተሰጥቷል። ስልጠናውን የሰጡት የምስራቅ እዝ ዋና አዛዥ ሌተናል ጀነራል መሐመድ ተሰማ ሁሉም አመራር የአመራር ክህሎትና ብቃት በመላበስ የሚመራውን አሃድና ስራ በላቀ አፈጻጸም ለመወጣት የሚችለው የአመራር እውቀት፣ የአሰራር ክህሎትና መሪነት መላበስ ያለበትን አስተሳሰብና ባህሪያትን መያዝ ሲችል ነው ብለዋል። እየፈጸምን ካለው ወቅታዊ ግዳጃችን ጎን ለጎን ሁለገብ ስልጠናዎችን በማድረግ መንግስትና ተቋማትን ሊሰጡን የሚችሉትን ማንኛውንም አይነት ተልዕኮ በብቃት ለመወጣት እየተካሄዱ ያሉ ስልጠናዎችን በአግባቡ መከታተል ለድል ያበቃናል ሲሉ ተናግረዋል። የአመራሩ ዋና ተግባራት በሰላም ጊዜ ኃይል ማዘጋጀት፣ በውጊያ ጊዜ ተዋግቶ ድል ማምጣት መሆኑን የተናገሩት ጀነራል መሐመድ ተጨባጭ ግዳጅን መሰረት ያደረገ ዝግጅት ማድረግ፣ አካላዊ ስነልቦናዊና ቴክኒካዊ ብቃት የተጠበቀ ማድረግ፣ የአባላትን ጤንነትና ደህንነት መጠበቅ፣ ለተልዕኮ ማስፈጸሚያ የተሰጡትን ማቴሪያሎች በአግባቡ መጠቀም መሆናቸውን በመገንዘብ ራሱንና የሚመራውን አሃድ ለቀጣይ ተልዕኮ ማብቃትና ማዘጋጀት ይጠበቅበታል ብለዋል። በመጨረሻ ማሰልጠኛው ትምህርት ቤቱ ብቁ ሀገር ወዳድ ምልምል ወታደሮችን እያሰለጠንኩ ነው አለ። ፍጹም የሆነ የሀገር ፍቅር ስሜትን ያነገበ ጠላትን አምርሮ የሚጠላ ወታደር እያሰለጠንን እንገኛለን ሲሉ የጦር ላይ ከፍተኛ የባለ ሌላ ማዕረግተኛ ማሰልጠኛ ትምህርት ቤት ምክትል አዛዥ ስልጠና ኃላፊ ሌተናል ኮሎኔል ሲራጅ አማን ናቸው የተናገሩት። ትምህርት ቤቱ ተደራራቢ ግዳጆችን በመቀበል ኢትዮጵያን ማገልገል የሚችሉ ሀገር ወዳድ መሰረታዊ ወታደሮችን እያሰለጠነ መሆኑንም አስታውቀዋል። ከፕሮፌሽናል ሰራዊት ግንባታ አንጻር በህገ መንግስታዊ ግንዛቤ በወታደራዊ ባህልና ጨዋነት በሰራዊቱ ቁልፍ እሴቶች የተቃኘ መልካም ባህሪና አስተሳሰብ የተላበሰ በየትኛውም የአየር ጸባይና የመሬት ገጽ ላይ ግዳጁን መወጣት የሚችል አካላዊ ብቃት ያለው ወታደር እያፈራን ነው ሲሉ ገልጸዋል። ሌተናል ኮሎኔል ሲራጅ በፍጹም ኢትዮጵያዊ አስተሳሰብ ህዝባዊ ወገንተኝነቱን ጠብቆ በታጠቀው መሳሪያ ጠላትን ቀድሞ መምታትና በአስቸጋሪ ሁኔታዎች ውስጥ ማለፍ የሚያስችለውን ስነልቦናዊ ዝግጁነት የተጎናጸፈ ፍጹም የሆነ የሀገር ፍቅር ስሜትን ያነገበና ጠላትን አምርሮ የሚጠላ ወታደር ይገኛል ነው ያሉት። ሰልጣኝ ምልምል ወታደሮች በበኩላቸው ሀገራቸውን በውትድርና ሙያ ለማገልገል እየሰለጠኑ በመሆናቸው መደሰታቸውን ገልጠው እየወሰዱት ባለው ስልጠና ነገ የሚሰጣቸውን ሀገራዊ ተቋምና ተቋማዊ ተልዕኮ በብቃት መፈጸም የሚያስችላቸውን አቅም እየጨበጡ እንደሆነ ተናግረዋል። የተከበራችሁ የጉባለች ቤተሰቦች የሰዓቱን ዜና በዚሁ እናጠናቅቃለን። ጉባለች ኢትዮጵያን ሳብስክራይብ፣ ላይክ፣ ሼር እንዲሁም ሱፐር ታንክስ በማድረግ አብራችሁን ቆዩ። አበረታቱን።